ሰላም ጋይስ እንዴት ናችሁ? ወደ ቤተሰቦች ዛሬ ፍሬሽማን ኮርስ የሆነውን ሳይኮሎጂ ቻፕተር 3 ፓርት 2 ይዤላችሁ መጥቻለሁ። የለርኒንግ ቲዮሪን እናያለን። ምን ቲዮሪዎች አሉት የሚለውን እናያለን። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦኬ፣ የለርኒንግ ቲዮሪ ወደ ሁለት አይነት ቲዮሪዎች አሉት። የመጀመሪያው ቢሄቪራል ቲዮሪ ኦፍ ለርኒንግ ሲሆን ሁለተኛው ደግሞ ሶሻል ኦር ኦብዘርቬሽናል ለርኒንግ የሚለው ይሆናል። እንግዲህ ቢሄቪራል ቲዮሪ ኦፍ ለርኒንግ ማለት ያው ከቢሄቪየር ጋር የሚገናኝ ነው። ያ ማለት ምንድነው? ፎከስ የሚያደርገው ፎከስ ኦን ስቲሙለስ ሪስፖንስ አሶሲዬሽን፣ ከስቲሙለስ ከአንቂና ከኛ ምላሽ ጋር የሚያያዝ ነው ለርኒንግ ማለት ብለው የሚያስቡት ቢሄቪየራል ቲዮሪስቶች። የሆነ ስቲሙለስ አለ፣ አንቂ ስሜት ህዋሳችንን የሚያነቁ የሆኑ ነገሮች አሉ። ምክንያቱም ማንኛውም ነገር ልናውቅ የምንችለው በአንቂ በሆኑ ነገሮች ነው። ስሜታችንን በሚያነቁ ነገሮች ነው። በስሜት ህዋስ አማካኝነት የሚገቡ ነገሮችን ስቲሙላስ እንላቸዋለን። ለዚህ እነዛ ስቲሙላስ የምንሰጠው ምላሽ ያንን ነው ለርኒንግ የምንለው ይላሉ ቢሄቪየራል ቲዮሪስቶች። ስለዚህ እንግዲህ ቢሄቪየራል ቲዮሪስቶች ለሁለት እንከፍላቸዋለን። ክላሲካል ኦር ኮንዲሽኒንግ ቲዮሪ፣ ሌላው ደግሞ ኦፐራንት ኦር ኢንስትሩመንታል ኮንዲሽኒንግ ቲዮሪ ብለን ለሁለት እንከፍለዋለን። ማንን? ቢሄቪየራል ቲዮሪ ኦፍ ለርኒንግን ማለት ነው። እንግዲህ ክላሲካል ኮንዲሽን በኢቫን ፓቭሎ በተባለ ግለሰብ የመጣ ቲዮሪ ነው። ምንድነው የሚለን? ይሄ ክላሲካል ኮንዲሽን ኢዝ አ ፕሮሰስ ኦፍ ለርኒንግ ኢን ዊች ኒውትራል ስቲሙለስ ኢዝ repeatedly paired with the natural stimulus until its alone can be produced similar response. Classical or conditional stimulus conditional theory ምንድነው የሚለን? ለርኒንግ ማለት የምን ፕሮሰስ ነው ይለናል? ኒውትራል የሆነ ስቲሙለስ፣ ምንም እኛ ሪስፖንስ ልንሰጠው የማንችል ግን በስሜት ህዋሳችን የሚገባ የሆነ ነገር ኒውትራል፣ እኛ ግን ምንም ምላሽ የማንሰጠው የሆነ ነገር ኒውትራል የሆነ ነገር ከምን ጋር? paired with what? ናቹራል ስቲሙለስ፣ በተፈጥሮ ምላሽ ልንሰጠው የምንችል ደግሞ በስሜት ህዋሳችን የሚገባ የሆነ ነገር አለ። ለምሳሌ ምግብ ሊሆን ይችላል፣ ወይም የተለያዩ ነገሮች፣ ወይም ጅብ ስናይ ለምሳሌ አሁን ምን እናደርጋለን? ጅብ ስናይ አውቶማቲካሊ በጣም እንፈራለን፣ እንቀጠቀጣለን። ምንም ግን ከዚህ በፊት ኤክስፔሪየንሱ የለንም፣ ግን ናቹራሊ የመጣ ነው። ናቹራሊ በቃ እንደሚጎዳ እናስባለን። ናቹራሊ ሪስፖንስ እንሰጣለን። ኒውትራል ሪስፖንስ የምንለው ግን ምንም አይነት ሪስፖንስ ሊሰጠን የማይችል የሆነ ነገር ነው። ስለዚህ ኒውትራል እና ናቹራል ስቲሙለስን ፔርድ በማድረግ እነዚህን አጣምረን በጣም ለብዙ ጊዜ ደጋግመን ተጠቅመን ይህንን ኒውትራል የሆነ ስቲሙለስ ሪስፖንስ እንዲሰጥ ማድረግ እንችላለን። ሲሚላር ሪስፖንስ እንደ ናቹራል ሪስፖንስ ማምጣት ይቻላል ነው ያለው ኢቫን ፓቭሎ። ወደ ታች በደንብ እናየዋለን። እንግዲህ ይህ ኢቫን ፓቭሎ የተባለ ግለሰብ በውሻ ኤክስፔሪየንስ ኤክስፐሪመንት ሰርቷል። ምንድነው? መጀመሪያ እንግዲህ ቢፎር ኮንዲሽን ከመማር በፊት መጀመሪያ ውሻው ከመማሩ በፊት ቤል አለ፣ ይደውላል። ይህ ደውል ምንድነው? ኖ ሪስፖንስ ነው። ለውሻው ምንም ትርጉም የለውም። ብንደውል ብናቃጭል ምንም ትርጉም የለውም። ስለዚህ ምንድነው? ኒውትራል የሆነ ስቲሙለስ ነው ማለት ነው። ሌላው ደግሞ ምግብን እናያለን። ምግብ ኖርማሊ ናቹራል የሆነ ስቲሙለስ ነው። ውሻው ሳሊቬት ያደርጋል ወይም ይፈልጋል፣ ያዛጋል፣ ይሄ ምራቅ ምናምን ያመነጫል። ከምን የመጣ ነው? ናቹራሊ ነው፣ ፈልገውት አይደለም። ምግብ ሲያይ ይህ ናቹራል የሆነ ሪስፖንስ የምንሰጠው ነገር ነው። ስለዚህ ምግብ ምንድነው? አንኮንዲሽን የሆነ ስቲሙለስ ነው። አንኮንዲሽን እኛ ፈልገው ነው ሳይሆን አንኮንዲሽን የሆነ ስቲሙለስ ነው። በቃ ሳንፈልግ ተፈጥሯዊ የሆነ ሪስፖንስ የምንሰጠው ነገር ነው። ኒውትራል ስቲሙለስ ማለት ደግሞ ምንም ስቲሙለስ ነው። ኖርማሊ ወደ አእምሯችን ይገባል፣ ግን እኛ ሪስፖንስ አንሰጥም ማለት ነው። ወይም ኤክስፐሪመንት የሰራው ኢቫን ፓቭሎ ውሻው ምንም አይነት ሪስፖንስ አይሰጥም። ምግብ ሲያይ ግን ውሻው ደግሞ ሳሊቬት ያደርጋል፣ ሪስፖንስ ይሰጣል ማለት ነው። ስለዚህ ምንድነው ፕሩቭ ያደረገው? ኢቫን ፓቭሎ ምን አደረገ? ዲዩሪንግ ኮንዲሽኒንግ ወደ ኮንዲሽኒንግ ከገባ በኋላ፣ ኮንዲሽን ማለት ወደ ኮንዲሽኒንግ ሲገባ ኖርማሊ ሲያስተምረው ማለት ነው። ውሻውን ምን አደረገ? ቤል ይደውላል። ከደወለ በኋላ ምን ያደርጋል? ከደወለ በኋላ ምግብ ያቀርብለታል። ከዛ ሳሊቬት ያደርጋል፣ ይበላል። በተከታታይ ይደውልለታል፣ ከዛ ምግብ ያቀርብለታል፣ ከዛ ሳሊቬት ያደርጋል፣ ሪስፖንስ ይሰጣል ማለት ነው። ከዛ በኋላ ይህን ነገር ከተማረ በኋላ ቢፎር አፍተር ኮንዲሽኒንግ እንግዲህ ቤል ምንድነው? ኒውትራል ስቲሙለስ ነው። ፉድ ምንድነው? አንኮንዲሽንግ ስቲሙለስ ነው። ሳሊቬት ደግሞ ያው
አንኮንዲሽንድ የሆነ ምንድነው? አንኮንዲሽንድ የሆነ ሪስፖንስ ነው። ፈልገን የማንሰጠው የሆነ ነገር ነው ለምግብ ሪስፖንስ የሚሰጥ። ከዛ ከተማረ በኋላ ግን ሁል ጊዜ በተደጋጋሚ ይደውላል፣ ምግብ ያቀርብለታል። ከዛ ሳሊቬት ያደርጋል፣ ይደውላል፣ ምግብ ያቀርብለታል፣ ሳሊቬት ያደርጋል። ከዛ ግን ይሄን ነገር ከተላመደው በኋላ ምንድነው ያደረገው? ይደውላል። ልክ ሲደውል ሳሊቬት ያደርጋል፣ ምግብ ሳያቀርብለት ማለት ነው። ስለዚህ ምን ሆነ ማለት ቤል ይሄ ደውል ኮንዲሽን የሆነ ስቲሙለስ ሆነ ማለት ነው። ተምሮት ውሻው ተምሮት የመጣ የሆነ የስሜት አንቂ ፊት ምንድን ነበር? ኒውትራል ነበረ። ምንም ሪስፖንስ ሊሰጠው የማይችል ኒውትራል ነበር። አሁን ኮንዲሽን ሆነ ማለት ነው። ያ ማለት ኮንዲሽኒንግ ሪስፖንስ አመጣ ማለት ነው። ለደውሉ ሳሊቬት ማድረግ ጀመረ ውሻው። ልክ ሲደወል ምግብ እንደሚቀርብ ሪኮግናይዝ ስለሚያደርግ ቀጥታ ከአፉ ምናምን ምራቅ ምናምን ይዝለገለጋል። ያ ማለት ለደውሉ ምግብ ነበረ ከዚህ በፊት፣ ለደውሉም እንደዛ። ይሄ የሆነበት ምክንያት ምንድነው? በትምህርት ምክንያት የመጣ ነው ማለት ነው። በኮንዲሽኒንግ ምክንያት ማለት ነው። ስለዚህ እነዚህን ተርሞች ቤዚክ ተርሞች ማየት እንችላለን። የመጀመሪያው ኒውትራል ስቲሙለስ ነው። ኒውትራል ስቲሙለስ ቀደም እንዳልነው it refers to stimulus which has no capacity to produce certain response initially but which can be produced the same neutral reflex through association with another natural stimulus. ኒውትራል ስቲሙለስ ማለት ምንም አይነት ሪስፖንስ ልንሰጠው የማንችል ነው። ኒውትራል የሆነ ስቲሙለስ ነው። ምንም ወደ አእምሯችን ይገባል። ስቲሙለስ ነው፣ አንቂ ነው። ግን እኛ ወደ ምንድን አንሰጠውም? ሪስፖንስ ልንሰጠው የማንችለው ነገር ኒውትራል ስቲሙለስ እንለዋለን። ምንም አይነት ካፓሲቲ የለውም ማለት ነው። ኖ ቼክ። ውሻው መጀመሪያ ላይ ደውል ሲደወል ምንም ኖ ቼክ ነበረ። ምንም ለሱ ምንም ነበር። ደውል ይሰማል፣ ደውሉን ግን ምንም ነበረ። ከዛ ቀጠለ ናቹራል ኦር አንኮንዲሽን ስቲሙለስ የሚለው እናገኛለን። ኔቹራል አንኮንዲሽን ስቲሙለስ ያው ይሄ ተፈጥሯዊ ነው፣ ፈልገነው ሳይሆን ተምረነው ሳይሆን ተፈጥሯዊ የሆነ ሪስፖንስ የምንሰጠው ነገር ነው። አንኮንዲሽን ነው። ለምሳሌ ምግብ ሊሆን ይችላል። it is a stimulus which is automatically produced response without learning። ምንም መማር ሳያስፈልግ አውቶማቲካሊ ሪስፖንስ ልንሰጠው ምላሽ ልንሰጥ የምንችልበት ኮንዲሽንን ናቹራሊ ወይም አንኮንዲሽን ስቲሙለስ እንለዋለን ይላል። ከዚህ በመቀጠል የምናገኘው ምንድን ደግሞ ኮንዲሽንድ ስቲሙለስ ነው። ኮንዲሽን ስቲሙለስ እንዴት ኮንዲሽን ስቲሙለስ ኮንዲሽን ሆነ ማለት ደግሞ ተምረን ያገኘነው ሪስፖንስ የምንሰጠውን ነገር ኮንዲሽኒንግ ስቲሙለስ እንላለን። the original neutral stimulus which has now acquired power to evoke the salivation response። ስለዚህ አሁን ይህ ክላሲካል ቲዮሪ ምንድነው ያመጣው? ኒውትራል የሆነን ስቲሙለስ ከኔቸራል ጋር ከደመረ በኋላ እያቃጨለ ምግብ ሲሰጠው ለውሻው፣ ከዛ ደውሉን እየደወለ ምግብ ሲሰጠው፣ ከዛ በኋላ ደውል ሲደውል ምግብ ሳይሰጠው ገና ሳሊቬት ያደርጋል፣ ሪስፖንስ መስጠት ይችላል። መጀመሪያ ኖ ቼክ ብሎ ነበረ። አሁን ደግሞ ሲደውል ሳሊቬት ማድረግ ይጀምራል ማለት ነው ውሻው። ስለዚህ ምን ሆነ ማለት ነው? የተማረው የሆነ የሚያነቃ የሆነ እንትን ምላሽ ልንሰጥበት የምንችል የሆነ ነገር ተፈጠረ ማለት ነው። ያ ደውል ኮንዲሽኒንግ ስቲሙለስ ሆነ ማለት ነው በጊዜ ሂደት። ኦኬ ሌላው ደግሞ ፕሪንሲፕል ኦፍ ክላሲካል ኮንዲሽን የሚባሉ አራት ነገሮችን እናያለን። የክላሲካል ኮንዲሽኒንግ ፕሪንሲፕሎች አሉት። የመጀመሪያው ኤክስቴንክሽን ነው። ይህ ከሆነ በኋላ እንግዲህ አሁን ከላይ ያነሳናቸውን ሲቹዌሽን ከሆነ በኋላ ምናልባት ይሄ ሲቹዌሽን ኢንስቲንክት ሊያደርግ ይችላል ነው የመጀመሪያው። ሊጠፋ ይችላል። ያ ማለት ግራጁዋሊ ዲስአፒራንስ ኦፍ ዘ ኮንዲሽኒንግ ሪስፖንስ ነው። ደውሉን እየደወለ ሁልጊዜ ምግብ የማይሰጠው ከሆነ ሪስፖንስ መስጠቱን እየቀነሰው ይመጣል ማለት ነው። ውሻው ምግብ የለም በቃ እያለ እንትን እያለ ዊክ እየሆነ ይመጣል ማለት ነው ሪስፖንሱ። when conditioning stimulus is presented alone without unconditioning stimulus the conditioning response will eventually decrease። ስለዚህ ይህ ኮንዲሽኒንግ ስቲሙለስ የሆነው ምን ነው ብለናል? ከምግብ ጋር ተጣምሮ ሲሰጥ የነበረው ነው። ደውል ይደወላል፣ ምግብ ይሰጠው ነበር። ከዛኔ ደውል ሲደወል አውቶማቲካሊ ምን ያደርጋል? ሪስፖንስ ይሰጣል ለደውሉ ብቻ ማለት ነው። ይህ ኮንዲሽኒንግ ስቲሙለስ ነው፣ ተምሮ ያመጣው ስቲሙለስ ነው። ግን ይህን ኮንዲሽኒንግ ስቲሙለስ ሁልጊዜ እያቃጨልን እሱ ምግብ አለ ብሎ ውሻው ሲመጣ ምግብ የለም፣ አሁንም እያቃጨልን ምግብ አለ ብሎ ሲመጣ የለም። በጊዜ ሂደት እንደዚህ የምናደርግበት የሚደጋገምበት ከሆነ እየረሳው ይመጣል፣ ኢንስቲንክት ያደርጋል የሚለውን ያንን ነው ማለት ነው የሚያሳየን። ሌላው ደግሞ ስፖንታኒየስ ሪከቨሪ ነው። ስፖንታኒየስ ሪከቨሪ ሁለተኛው ፕሪንሲፕል ኦፍ ክላሲካል ኮንዲሽኒንግ ኢዝ ሪአፒራንስ ኦፍ ዘ ኮንዲሽንድ ሪስፖንስ አፍተር ሬስት ኦፍ ፔሪድ ኦር ፔሪድ ኦፍ ሌሰንድ ሪስፖንስ። ግን ከሆነ ጊዜ በኋላ አሁን እየቀነሰ መጥቷል። እየደወልን ምግብ
አንሰጠውም እየደወልን ምግብ አንሰጠውም ከዛ ዊክ ነው በተከታታይ እንደዛ ስናደርግበት በጣም እየቀነሰ ኢንስቲንክት እያደረገ ይመጣል ግን የሆነ ቦታ ላይ ከታደረግን አቆም ነው ደውሉንም መደወል አቆምንና ደውሉን መደወል አቆመን ከዛ ከተወሰነ ጊዜ በኋላ ስንደውል ግን ልክ አይረሳውም ልክ እንደ ድሮ ነው ብሎ እስከዛሬ የተደወለ ምግብ አለመሰጠቱን ረስቶት አውቶማቲካሊ መልሶ ሪስፖንስ ይሰጣል እንደ በፊቱ ይመስለዋል እንደ በፊቱ ምግብ የሚቀርብለት ይመስለዋል ስለዚህ ስፖንታኒየስ ድንገት ሪከቨር ሊያደርግበት ይችላል የሚለው ነው ማለት ነው እዚህ ጋር የሚያሳየው ሌላው ደግሞ ስቲሙለስ ጀነራላይዜሽን ሊፈጠር ይችላል የሚለውን ያመላክታል እዚህ ፕሪንሲፕል ኦፍ ክላሲካል ኮንዲሽን ላይ stimulus generalization ማለት ደግሞ ጀነራል ሊያደርግ ይችላል occur when previously unassociated or new stimulus that has similar characteristics to the previous associated stimulus elicits a response that is the same or similar to the previous associated with a response stimulus generalization ማለት ደግሞ ደውሉ እንግዲህ ደውሉ ከምግቡ ጋር የሆነ ምንድነው ኮንዲሽኒንግ ሪስፖንስ ሆኗል ደውሉ ሲደወል ሳሊቬት ያደርጋል ስቲሙለስ ጀነራላይዜሽን ደግሞ ልክ የምግብ ደውልና ሌሎች ደውሎች ስልክ ሲደወል የስልክ ጥሪ ልክ የሱ ለምግብ የሚደወል ደውል መስሎት ሪስፖንስ ይሰጣል ሳሊቬት ያደርጋል ሌሎችም እንደዚህ የቤት ደውል እነዚህ ደውሎች በሚሰማ ሰዓት ሳሊቬት የሚያደርግ ሆነ ስቲሙለስ ጀነራላይዜሽን ስቲሙለሱን ጀነራላይዝድ አድርጓል ብለን እንወስዳለን ማለት ነው ኦኬ ሌላው ደግሞ ስቲሙለስ ዲስክሪሚኔሽን ደግሞ ያው የስቲሙለስ ጀነራላይዜሽን ተቃራኒ ነው ያ ማለት የምግብ ደውሏን ለይቶ ሲያውቅ ስቲሙለስ ዲስክሪሚኔሽን ይላል is the ability to difference between conditioning stimulus and other stimulus that have not been paired with an unconditioned stimulus ስለዚህ የትኛው ነው ያውቀዋል ያችን ድምጽ ከምግብ ጋር የምትተደውሎ ከምግብ ጋር ምግብ ተደምሮ የምትመጣው ደውልና ኖርማሊ ዝም ብሎ ደውል ምግብ የማይሰጠው ደውል መለየት ሲችል that is stimulus discrimination ለይቷል ማለት ነው የምግብ የምትደውለዋን ደውል ለይቶ ማወቅ ሲችል that is stimulus discrimination እንለዋለን ማለት ነው ኦኬ በቀጣይ ኦፐራንት ኦር ኢንስትሩመንት ኮንዲሽን የሚለውን የሁለተኛውን ቢሄቨራል ቲዮሪ እናያለን ቴንክ ዩ